አይዲያ ኖሮሽ አንቺ ዩቲዩብ ላይ ቆይ። እኔ ላድንቅሽ እያልኩሽ እኮ ነው። ዩቲዩብ አይዲያ ይፈልጋል። አይዲያ ከሌለሽ ሰከንድ አትቀመጭ። ይውዳል እንደፈለገ ብሏት። ሊያ ቁም ነገር ሰርታበታለች። አይቆቻትም። ዩቲዩብ ይዘጋ ባናቱ ይተከል። ቤት ገዝታለች፣ መኪና ገዝታለች፣ ልጇን አሳድጋለች፣ ሳንቲም ይዛበታለች። እኛንም ልሳይሆን ማንንም ትላስ ብቃትም ይዛ ተገኝታለች። እቺ በዘረፈችው ብር ከማጋ ሆና ከሄለን ቂጦ ጋር አብሮ በዘረፉት ብር ሆዷን ሰርጀሪ ተሰርታ መጣለች። ሆዷን ተቀዳ መጣችበት። ልዩነት ትጠላለን። በተለይ ኤልሹ የተመታች ናት። ምን እንዳለች? በስምሽ እኮ አንቺ ሲም ካርድ ብቻ ነው ያለች አለቻት። ኤልሹ ትለያለች። ተጋለች፣ ተዋረድሽ። ብዙዎቹን ስታሸማቂ ነበር፣ ስታስፈራሪ ነበር። ሰበናት ቢቢኤል ብዙዎቹን ስታስፈራሪ፣ ስታሸማቂ፣ ኪዱን ስታሸማቀቂ ነበረ። የሚታወቅ ነገር ነው። ብዙ ሰዎች ኪዱን ምን ለምንድን ነው የማትናገሪያ? ኧረ እኔ ያልመላለስም ትላለች። በሙሉ ሴቶችን በተለይ ሜላት ማረሰው ጀርመን ያለችው ምንም ነክታት ማታቅ፣ አጠገቧ ደርሳ ማታቅ፣ የማይገናኙ ሜላትን ቀጥቅጣ አጠፍታት ነበር። ቀጥቅጣ ቲቲሻ የኔ ጓደኛ በጣም መወዳት ማከብራት ቲቲ ካናዳ ምንም ማርጋት አታውቅም። ከኔ ጋር ወዳይ ስለሆነም ብቻ ሙልጭ አርጋ ሰደበቻት። እቺ ዝምባ አሁን ከሷ ጋር ብቻ ነሽ። በሙሉ ወዳጅ የምታያቸው አጠገብሽ የለው። አምጪ አንድ ዚስ ኖባዲ አንድ ሰው። ስለዚህ ከጥፋቱ ከማን ነው ብሎ ማሰብ፣ ከማን ነው የተጣለው፣ ማን ነው ጥፋተኛ? ሁሌ እያስፈራሩ መቆየት አይቻልም። ልጆ እኔ ይዣታለሁ፣ ምንም እንዳታስቢ አንቺ ዩቲዩብ ሸቂ። እኔ የምልሽ ለሊያ አንድ ነገር ላችሁ፣ ሊያም ቢካለች እኔ አንገቴን እሰጣለሁ አትልም። ምድረ እካክ አሉ የእሷ ገረዶች፣ የሰበናፕ ገረዶች አሉ። ዩቲዩብ ልትገባ ስትል ተናዳ ቀንታባት ምናምን መሀይም። ማ ለሚከፍለው አሜሪካ ለሚከፍለው ነው ሊያ የምትቀነው? ሪሊ አሜሪካ ለሚከፍለው ሊያ ቀንታባት ከሊያ ነው እንደ ገንዘቡ የሚወሰደው? ሊያ ናት እንደ የምትሰጠው? በአሜሪካ ገንዘብ እኮ ሊያ ተጠቃሚ ናት። ኢትዮጵያ ቁጭ ብላ ማድነቅ አለብን። የፈለገ ብትሆን ፐርፌክት ናት አልልም። ሊያ ኢትዮጵያ ተቀምጣ በአሜሪካ የሚከፈላት ሊያ ናት። በልጣናለች። አብሶሉትሊ እንዴ በለጠችንማ ማመን አለብን። ኢትዮጵያ ቁጭ ብላ በዶላር የሚከፍላት ሊያ ትባላለች። ምን ማድረግ ትችላለች? በቃ አትቅና፣ አይዟችሁ አትቅኑ። እስቲ ዩቲዩብ ግቢ፣ ደፍረሽ ግቡ። አይዲያ ካላችሁ ዩቲዩብ ግቡ። የላችሁም አይዲያ ስለሌላችሁ ነው የምታብዱት። እንዲያውም እኮ የሆነ ሰሞን ጌም ጀምር አረ በቃኝ አለች። እመቤቴን ተሳዳቢ ያደረግኝ ጌም መጫወት በቃኝ ብላ ወጣች። ሊያ ግቡነ ቲክታክ ላይ እኔ የሆነ ገንዘቡ ይጥማል አለች። ግን ይቅርብኝ እመቤቴን ይቅርብኝ፣ እንዴ ስድብ አለው እምብየው ብላ ወጣች አለች እንጂ አሉ እንጂ አሉ እንጂ ለዛ ነው። እና ብዙ ሰው ቀርበሽ ስለሚበልጡ የምትቀርቢያቸው ሰዎች በሙሉ በቁመና በመልክ የሚበልጡ ሰዎች ናቸው። ስለዚህ ትናደጃለሽ።
ትበሽቂያለሽ። ዲቦራ በመልክ በቁመና ትበልጥሻለች። ይኖራል። ኤልሾ የማትደራረሱ ነው። ሊያ ኪዱ በሙሉ ይበልጡሻል። ስለዚህ የቅናት መንፈስ አለብሽ። ምንም ማድረግ አይቻልም። ትቀኛለሽ። ስለምትቀኝ ነው። በዚሁ ላይ ኮንፊደንስሽን አጥተሽ ቱርክ ሄደሽ ይኸው ቀዳዶ ይላኩሽ። ተግባባ። በሙሉ ይበልጡሻል። ያንን ነው የምለው እና ሰበና አቤልዬ ሳመኝ፣ አቤል ሳመኝ፣ ሳመኝ፣ አቤል አቤል ሳመኝ። ውጣ ውጣ፣ ሌላ ሴት ታናግራለህ። አቤል ውጣ፣ ከቤቴ ውጣ፣ ውጣ፣ ሌላ ሴት ያናግራል። እንዲ ውጣ። የራስ ባል ተይዞ እንደዚህ ስፍስፍ የራሴ ሰው አለኝ ተብሎ የራሴ ምን አለኝ ተብሎ ለቅሶ የበታችነት ስሜት የማያገኙትን ነገር ብዙ ጊዜ ሲደነፉ እናያለን። ብዙ በቅ የሚል ሰው ውስጡ ባዶ ነው። እመቤት ምንም ነገር የለ አለን ብለው ሲመጻደቁ የሚውሉት አጠገባቸው ብትሄዱ 5 የላቸው። አሁን ለምሳሌ አሜሪካ ያወጣችው ነገር አለ ካያቸው፣ ቻይናዎች ያወጡት ብራንድ ብለው የሚበጠረቁ ሰዎች $9 የሚሸጥ ያ ሁላ ገንዘብ መክፈል ሀብታም የሚያስብል የሚመስላቸው መሀይሞች ነው ያለው። ዮኒ ማኛ ዘ ብራንድ ማኛ ዘ ብራንድ ለምታሳደው ማኛው ብራንድ ነው። ብራንድ ባናት ተጠቀም $10 ቦርሳ $5,000-6,000 ይሸጡታል። እሱም ስላደረጉ ትልቅ ቫልዩ ያላቸው ሰዎች የሚመስላቸው አሉ። እነሱ መሀይሞች ናቸው። መሀይሞች ሁልጊዜ የሚያደርጉት ምንድን ነው? በሰው እንደዚህ ነው መባል ይፈልጋሉ። አትበለኝ፣ እኔ ፍሪ ፉድ ነኝ። አም ፍሪ ፉድ። ለአሜሪካ ነገር በነፃ ነው የምኖረው። ታምረኛ ሰው ነኝ። ታምረኛ ሰው። አሜሪካ እንዴት እንደምኖር ግራም ማጋባ ሰው። አውል ኮንፊውዝ ዩ። ስራ ሳይኖረኝ መኖር የምችል ሰው ነኝ። አሜሪካ ኖባዲ ከን ዱ ነን። እኔ እችላለሁ፣ እኔ እችላለሁ። ስራ ሳይኖረኝ አሜሪካ ነገር መኖር እችላለሁ። ሞክሩት፣ ሌሎቻችሁ ትራይ ሞክርና ላድንቅ። ጎፈንድሚ ነው የምትሉት ወዲያው። ብቃት ይጠይቃል። የብዙዎቻችሁ ችግር የራሳችሁን ጓዳ አታዩ። መርዝ ነው ማውራቸው። ልጄን አሳልፌ አልሰጥም። መረኖች ናቸው። እንደ ሶሻል ሚዲያ ላይ እኮ እናያቸዋለን። አቤልዬ ሳመኝ፣ አቤል ሳመኝ፣ ሳመኝ፣ አቤል አቤል ሳመኝ። ውጣ ውጣ፣ ሌላ ሴት ታናግራለህ። አቤል ውጣ፣ ከፔጅ ውጣ፣ ውጣ፣ ሌላ ሴት ያናግራል። እንዲ ውጣ። የራስ ባል ተይዞ እንደዚህ ስፍስፍ የራሴ ሰው አለኝ ተብሎ የራሴ ምን አለኝ ተብሎ ለቅሶ ሆን ያወቅ ነው። እድሜ ለቱርክ። ይቁሙ አይቁሙ፣ ምን ይሁኑ፣ ምናቸው ተመታ ዊዶን ነው። ቱርክዬ ውላ ትግባልኝ። ቱርክዬ ውለጭ ግቢ። የኔም ባለውለታ ናት። ስለዚህ እመኑ፣ በላይፍ ስታይል ሊያ ትበልጣቸዋለች። ልጇን ቅብርር አድርጋ የምታሳድግናት እያየናት መኪና ገዝታለች። መኪና ስትገዛ ዮኒ ማኛ ምን ብሏል? እንኳንም መኪና ፕሌን ትግዛ ነው ያልኩት። እመቤቴ ምስክር ጸብ ላይ ነው። አልቀና ሊያ ቤት ገዛች። ገና ፎቅ ግዢ፣ እግዚአብሔር ያርግልሽ። ሌሎቻችሁ ሰበና እመቤቴ መኪና ብትገዢ ኮንግራጁሌሽን ነው የምልሽ።
ቤት ብትገዢ ኮንግራጁሌሽን ነው የምልሽ። አልቀና ፎወ የሰው ሰክሰስ አያስቀናኝም እኔ። ስለዚህ በሊያ በሰክሰሷ ነው መሆን ስለማትችሉ ነው የቀናችሁት እናንተ። ከኔ ጋር መላላስ ነው እንዲህ ምናምን የሚባል ነገር አለ። ባላት ነገር ግን አልቀና አዳው ቤታ የሆነ ነገር ቢኖርሽ አልቀናብሽ። ዊግ ሁላ ያስገዙች እነ ሊያ እነ ማን ናቸው? እነ ሊያ ኤልሹም ኪዱ ናቸው። ዊግ እንኳን ያስገዙች። አረ በደንብ ልበሺ። ምን መስለሽ ነው የምትመጪው ሶሻል ሚዲያ ላይ? እንደዚህ አይመጣም። ሴት ልጅ አይደለሽ እንዴ? ሴት ልጅ ክብር አላት። አረ እንደዚህ ተብሎ አይሳደብም እያሉ ነው ያሉ። እንደዚህ ሰው አይሰድብም እያሉ ነው ያመጧት እንጂ ስድቧ ሁላ እመብርሃን ድረሽ ስድቧ። ስለዚህ ለውጥ አለ ይቀራል። አዎ ውሸት አንወድም። ሶሻል ሚዲያ ላይ ውሸት ይዞ ማንም ይምጣ ይረገጣል። የስራው ባህሪ ነው። እኔ ከዋሸው በደብረ ጽዮን ተረግጫለሁ። ሻንጣዬን ወስዳለች እቺ ሌባ። ስለዚህ የራስ ልጅን ሰድቦ ሌላውን አስታርቃለሁ እንዲሆናለሁ የራስን ነገር አለማየት። ብዙ ጊዜ ችግር የራስ ነገር አይታይ። ሮማንን የምታዩት ናት። አይ ቲንክ ጨልላለች። አይ ቲንክ ሺ ኢዝ ናው ኖርማል። አሁን ሳስበው ሮማን ሴቶቹ ሞኖፖዝ ላይ ሲሆኑ 40ቸውን ሲያልፉ ሶሻል ሚዲያ ላይ የሚያደርጉትን ነገር ካያችሁ የሚያሳብድ ነው። በተለይ ወንድ አጠገባቸው ከሌለ ዶንጋደመ የሚፈልጉትን ካላሟላላቸው ይፈርድባል፣ ትረገጣል። ህብረት ኮባ ያ ሰውዬ ያረካሻል ብዬ አላስብም። እመቤቴ ምስክር፣ ያ ሰውዬ ሴክሲ ነው ብለሽ አብረሹ አትተኝም። የሆነች ጥቅም ተፈልገው። ምክንያቱም ሰውየውን ስና የደነገጠ ድብ ነው የሚመስለው። ድብ ያፈጠጠ ድብ ነው የሚመስለው። ይሲ ሆዱን እያከከ ራቁቱን ነው ሶሻል ሚዲያ ላይ እየመጣ ውልቅልቅ ያለ ጥርሱ ሊያጎንብሶ ራሱ ቀለበል ሊያደርግ ሲል ስብርብር ነው ያለው። መጎንበስ እንኳን እንትን መንበርከክ እንኳን አይችልም። ውርስ አለው ብለው የመግባት ነገር ነውና አንዳንዶቻችሁ ልትመክሩ ስትፈልጉ እንዲያረጋለሁ ልትሉ ስትፈልጉ ላይፋችሁ ምን አይነት ነው? ላይፋችሁን አይቼ ነው እኔ ኮንቨርሴሽን የሚኖረኝ። ላይፋችሁ ምንድን ነው? አሁን 2 ባል የገደለች 4 ጊዜ የተፋታች ሴት ከ3 የተለያየ ወንድ የወለደች ሴት ምን አይነት ምክር ነው ብዬ የምቀበለው?